ሰላም ጤና ይስጥልን ክቡራን ተመልካቾች ከሐረሪ ቴሌቪዥን የሰዓቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል። ዜናዎቹን እየመራው ሌንሽ መልስ አብራናችሁ ቆይታ የምናደርግ ይሆናል። በቅድሚያም ክልላዊ ዜናዎች የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ለካራማራ ጀግናው አሊ በርኬ ልጅ የመኖሪያ ቤት ድጋፍ አበረከቱ። የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ከሰሞኑ የ100 ሺህ ብር ድጋፍ ማድረጋቸውና የመኖሪያ ቤት ድጋፍ እንደሚያደርጉላት ቃል መግባታቸው ይታወሳል። ገዛኛ አራጌ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ለካራማራው ጀግና አሊ በርኬ ልጅ ከሰሞኑን የ100 ሺህ ብር ድጋፍ ማድረጋቸውና የመኖሪያ ቤት ድጋፍ እንደሚያደርጉላት ቃል መግባታቸው ይታወሳል። በዚህ መሰረት ርዕሰ መስተዳድር አቶ ኦርዲን በድሪ ለወይዘሮ የትናየት በዛሬው ዕለት የመኖሪያ ቤት ቁልፍ አበርክተውላታል። አቶ ኦርዲን በድሪ በየመድረኩ ከመልእክታቸው መሃል በማይጠፋው በጎነት፣ ዘር፣ ብሔር፣ ሃይማኖት፣ ቀለም የማይለየው የመልካምነት መገለጫ ነው በሚል ሀሳባቸው ቃላቸውን በተግባር በማሳየት በተለያዩ ጊዜ አቅመ ደካሞችን በህይወት አጋጣሚ የጤና እክል ያጋጠማቸውንና አረጋውያንን በመደገፍና በማገዝ የመሪነት ሚናቸውን እየተጫወቱ ይገኛሉ። ወይዘሮ የትናየት አሊ በርኬ ባጋጠማት የጤና እክል ላለፉት 3 ዓመታት ለ24 ሰዓት በኦክሲጅን የምትንቀሳቀስ የሁለት ልጆች እናት ናት። ሁለት ልጆቿን ይዛ ለደቂቃ እንኳን ያለ ኦክሲጅን መተንፈስ የማትችለው ወይዘሮ የትናየት ደፍሮ ቤት የሚያከራያት ሰው አጥታ ለረጅም ጊዜያት ስትቸገር መቆየቷን ታስረዳለች። የቤት ኪራይ የሚያከራየኝ አጥቼ እንደገና በቃ ምገባበት አጥቼ ሶሻል ሚዲያ ላይ ሐረሩስ ቤት የሚያከራየኝ አጣሁኝ። ግን ክቡር ፕሬዝዳንት አቶ ኦርዲን በድሪ ጉዳይ አልደረሳቸውም። ቢደርሳቸው ዝም አይሉኝም። ጉዳዩን በሰሙት 72 ሰዓት አልሆነው 3 ቀን አልቆጠረባቸው። ከኔ በላይ እነሱ ናቸው የተጨነቁት። ሌሊት ቀን እየደወሉልኝ የት ነው ያለሽው፣ እንዲሁም የገንዘብ ድጋፍ ያለውበት ድረስ መጥተው ፈልገው ስላደረጉልኝ እንዲሁም እኔም ማላቃቸው ፈጣሪ የሚያውቃቸው ሁሉንም የሚያውቀው ፈጣሪ ነው፣ ሙስሊሙም ክርስቲያኑ። በጣም አመሰግናለሁ። እኔ መቼም ጠርቼ አላውቀውም፣ እሱ ይጥራቸው። እንደ ወይዘሮ የትናየት ገለጻ የደሃ አባት እያሉ ብዙ አቅመ ደካሞች የሚጠሯቸው ርዕሰ መስተዳድሩ አቶ ኦርዲን በድሪ ድረሱልኝ ብዬ ባጋራሁት የሶሻል ሚዲያ መልእክት በአጭር ጊዜ ውስጥ አፈላልገው ደርሰውልኛል ትላለች። ርዕሰ መስተዳድሩ ባደረጉላት የመኖሪያ ቤት ድጋፍ ዛሬ ከህመሜ እንደዳንኩ የምቆጥርበት ቀን ነው ብላ ደስታዋን የምትገልጸው ወይዘሮ የትናየት ከህመሙ በላይ ህመሟን የምታስታመምበት ልጆቿን የምታኖርበት ጎጆ ማጣቷ በእንቅርት ላይ ጆሮ ደግፍ ሆኖባት እንደቆየ ታስረዳለች። እኔን እንደ ሰው ፈልገው ይመጣው እዚህ ጋር ከወደኩበት የት ነው ያለሽው ብለው ፈልገው ይሄን ስላደረጉልኝ እኔ እንጃ እኔ ዛሬ ድኛለሁ። ክቡር ፕሬዝዳንት አቶ ኦርዲን በድሪ ይለያሉ። እነዚህ የደሃ አባት ምክንያቱም ማርፍበት በቃ ከምንም በላይ እረፍት ነው ለሰው ልጅ እና እኔ እንጃ የኔ ራሱ እየመሰለኝ አይደለም ከደስታ አንፃር ማለት ልጆችን አምጥቼ እስከማሳያቸው እኔ እንጃ እኔ ዛሬ በአዲስ ነው የተወለድኩት። ሐረር የፍቅር፣ የመቻቻል፣ የሰላም እንዲሁም የመደጋገፍ ከተማ መሆኗን በመሪያችን በተግባር አይቻለው ስትል ደስታዋን አጋርታናለች። የሐረሪ ክልል ብልጽግና ፓርቲ ሴቶች ክንፍ ለክልሉ ከፍተኛና መካከለኛ ሴት አመራሮች የስልጠና መርሃ ግብር አካሄደ። ስልጠናው ሴቶች የአመራር አቅማቸውን በማሳደግ የተጣለባቸውን ኃላፊነት እንዲወጡ ለማስቻል ያለመ መሆኑ ተገልጿል። አዩብ ካዛሊ ዝርዝሩን አለው። የሐረሪ ክልል ብልጽግና ፓርቲ ሴቶች ክንፍ ለክልሉ ከፍተኛና መካከለኛ ሴት አመራሮች የአቅም ግንባታ ስልጠና መርሃ ግብር አካሂዷል። በስልጠናው መርሃ ግብር መክፈቻ ላይ የተገኙት የሐረሪ ክልል ብልጽግና ፓርቲ ጽህፈት ቤት ምክትል ኃላፊ አቶ አብዱልሐኪም ኡመር ሴቶች በሀገራችን የእድገት ጉዞ ላይ ትልቅ አስተዋጽኦ እያበረከቱ ይገኛሉ ብለዋል። ስኬታማ አመራርን ለመፍጠር የእርስ በርስ ግንኙነቶችና ተግባቦቶች መድረክ አስፈላጊ ነው ያሉት አቶ አብዱልሐኪም ሴት አመራሮችን የማብቃት የማልማትና የማፍራት ሂደትንም ያግዛል ብለዋል። ሴቶች በተመደቡበት ያላቸው መሰረታዊ የሆኑ የአመራር ብቃቶችን በማሳደግ የተጣለባቸውን ኃላፊነት እንዲወጡ ለማስቻል ያለመ ስልጠና መሆኑንም በመጠቆም በቀጣይም ተከታታይ መሰል ስልጠናዎች እንደሚኖሩም አቶ አብዱልሐኪም አስታውቀዋል። የሐረሪ ክልል ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር እንዲሁም የሐረሪ ክልል ሴቶች ህጻናትና ወጣቶች ቢሮ ኃላፊ ወይዘሮ ረምዚያ አብዱልዋሃብ ለሰልጣኞች ጥናታዊ ጽሁፎችን በማቅረብ ስልጠናውን ሰጥተዋል። በስልጠናው መርሃ ግብር ላይ የሐረሪ ክልል ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመርን ጨምሮ የክልሉ ከፍተኛና መካከለኛ ሴት አመራሮች ተሳታፊ ሆነዋል።
የጽዱ ኢትዮጵያ መርሃ ግብር በመላ አገሪቱ ከተጀመረ ወዲህ በክልሉ በጽዳትና ንጽህና ምቹ ስነ ምህዳር እንደተፈጠረ የሐረሪ ክልል ጤና ቢሮ አስታወቀ። የጽዱ ኢትዮጵያ መርሃ ግብር በሽታዎችን አስቀድሞ መከላከልን ጨምሮ አክሞ የማዳን ተግባራትን የሚያሳልጥ መሆኑ ተገልጿል። ለአደም አብራሂም ዘገባ ናርዶስ ዳምጤ። ጠቅላይ ሚኒስትር ዶክተር አብይ አህመድ ያስጀመሩትን ጽዱ ኢትዮጵያ ንቅናቄ በክልሉ ትልቅ ለውጥ ማምጣቱን የሐረሪ ክልል ጤና ቢሮ ኃላፊ ዶክተር አብዲ አሚን ገልጸዋል። የቢሮው ኃላፊ ዶክተር አብዲ አሚን እንደገለጹት የተጀመረውን የጽዱ ኢትዮጵያ መርሃ ግብር በሽታዎችን አስቀድሞ መከላከል ጨምሮ አክሞ የማዳን ስትራቴጂን በመጠቀም በክልሉ 18 የጤና ፓኬጆች ተግባራዊ ሆነዋልም ብለዋል። መቃሰያ ኡማቲ ኢሲራባ በቆቆጴሱ ቀብናችሁ አክባ በከጪስ ቸኸኛ ቆጴሱት አከሙ ፈተማለ ቁላን ዲምነቲ ማናከኛ ከቲ ሲንጅጋችሁ ቀብዲ የሰውና የእንስሳ መኖሪያ መለየትና መልካም ማድረግ ከማህበረሰባችን የወረስነው ባህል ነው። ሜሲ ጃሪ ሷባር ከተጃኒ የህብረተሰቡ ጤና የተጠበቀ እንዲሆን ፕሮግራሙ በክልሉ 9 ወረዳዎች በሙሉ ከጤና ባለሙያዎች ከጤና አጠባበቅ ጽህፈት ቤቶችና ሌሎች የጤና ተቋማት ጋር በመተባበር እየተተገበረ መሆኑን በቢሮው የአካባቢ ንጽህና አጠባበቅ አስተባባሪ አቶ አንድነት ተስፋዬ ተናግረዋል። 30 በመቶ መርጠን የመጀመሪያ ደረጃ የመስክ ጥናት አድርገናል። 65.1 በመቶ የሚሆኑ ህብረተሰብ ክፍሎች ንጽህናቸው እንዲጠብቁ አድርገናል። በኤረር ወረዳ የጤና ጽህፈት ቤት ኃላፊ አቶ ጫላ መሐመድ እንዳሉት በንጹህ ኢትዮጵያ ፕሮግራም በሁሉም ቀበሌዎች ውስጥ ተግባራዊ በማድረግ ከቆሻሻ ነጻ አካባቢ መፍጠር ችለናል ብለዋል። አርዱን ይቀምኑ በወረዳው ውስጥ ያሉትን ሁሉንም ቀበሌዎች አጽድተናል። በድሬ ጠያራ ወረዳ የሐሰንጌ ጤና ጣቢያ አስተባባሪ አቶ ኢቅባስ ዩሱፍ በበኩላቸው ሁሉም ማህበረሰብ ከግል ንጽህና አጠባበቅ ጀምሮ ትኩረት በመስጠት ፕሮግራሙ ስኬታማ እንዲሆን የበኩላቸውን ኃላፊነት ሊወጡ ይገባል ብለዋል። ቁልቁሊና ሳይው ኤገቴ ነምኒ ማነፍጫንዩ ፈይዱ ንጽህና ከጠበቅንና መጸዳጃ ቤት ካሉን የሆስፒታል መመላለስ እንቀንሳለን። ይህም ቁጠባ ነው። ጥቄሳፍ ይቹ ኮን ቁሰናታ ከመታንሳቱ በወረዳዎቹ ያነጋገርናቸው ነዋሪዎች እንደገለጹት ቀደም ሲል ከንጽህና ጉድለት ጋር ተያይዞ ለተለያዩ በሽታዎች ይጋለጡና ኑሯቸውም ከእንስሳት ጋር እንደነበረ ገልጸው አሁን ላይ የጤና ፓኬጁን ተግባራዊ በማድረግ የተሻለ ሁኔታ ላይ መሆናቸውን ገልጸዋል። የሮ ድሮድርሶ ሆጀ ኤክስቴንሽን ይፈያ የገሉ መጀመሪያ ላይ ማህበረሰቡ አልተረዳውም ነበር እና እያስቸገሩን ነበር። አሁን ግን ማህበረሰቡ ግንዛቤ አግኝቷል። ራሳቸውን እየመከሩ ነው። ፈሰኔ ራይ ገሌ ሐዋሳ ዋንተ ከወበነውን ቀምኔ ሐዋሳ ሰን አራንተና አከፈዲሳቲን ኢትፈየደሙ ጎኔ ጅር ካፋኒ ፊ ሰገራተን እንቀምኔ ጆሌም በቀጨፈ ገተይሲ ማህበረሰቡ ከመጸዳጃ ቤት ውጪ መጠቀምን የተከለከለ መሆኑን ተስማምቷል። አልሐምዱሊላህ ነገያን ማለኒ ኸሽን ወሬ ነገያን ጅራጅ ጅራ በሐረሪ ክልል አራተኛው ዙር የፖሊዮ ክትባት ዘመቻ ከታህሳስ 3 እስከ ታህሳስ 6 እንደሚሰጥ የክልሉ ጤና ቢሮ አስታወቀ። ቢሮው አራተኛ ዙር የፖሊዮ በሽታን በተመለከተ ከክልሉ የተለያዩ የሚዲያ ተቋማት ለተውጣጡ ለሚዲያ ባለሙያዎች በበሽታው ዙሪያ የግንዛቤ ማስጨበጫ ስልጠና ሰጥቷል። አያንቱ አህመድ ተጨማሪ አላት። የሐረሪ ክልል ጤና ቢሮ አራተኛው ዙር የፖሊዮ በሽታን በተመለከተ ከክልሉ የተለያዩ የሚዲያ ተቋማት ለተውጣጡ ለሚዲያ ባለሙያዎች በበሽታው ዙሪያ የግንዛቤ ማስጨበጫ ስልጠና ሰጥቷል። የሚዲያ ባለሙያዎች በክትባት ዘመቻ ወቅት የፖሊዮ በሽታ ወይም የልጅነት ልምሻን በመከላከል ረገድ መረጃዎችን ለሕዝብ በማሰራጨት አስተማማኝ ምንጭ መሆን እንደሚገባቸው በስልጠናው ወቅት ተገልጿል። የፖሊዮ በሽታ መከላከያ ክትባት እድሜያቸው ከ5 ዓመት በታች ለሆኑ ህጻናት የሚሰጥ መሆኑ የተገለጸ ሲሆን በክልሉ ከ75771 በላይ ህጻናት ለመከተብ ታቅዶ እየተሰራ መሆኑ በመድረኩ ተመላክቷል። የፖሊዮ ክትባት ዘመቻው ከታህሳስ 3 እስከ ታህሳስ 6 በክልሉ ጤና ተቋማት፣ ትምህርት ቤቶች፣ ጊዜያዊ የክትባት መስጫ ጣቢያዎችና ቤት ለቤት እንደሚሰጥም ተገልጿል። ስለሆነም ህጻናት ከዚህ ቀደም የፖሊዮ ክትባት ቢከተቡም ባይከተቡም በዘመቻው ክትባቱን ሊከተቡ እንደሚገባና የሚዲያ ባለሙያዎች ትክክለኛ መረጃ ለማህበረሰቡ ማድረስ እንደሚገባ በስልጠናው ወቅት ተመላክቷል። በስልጠናው ወቅት በባለሙያ በፖሊዮ ወይም የልጅነት ልምሻ በሽታ መከላከያ ዙሪያ ጥናታዊ ጽሑፍ ቀርቦ ሰፊ ውይይት ተደርጎበታል። ክቡራን ተመልካቾች ከሐረሪ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ተሸጋግረናል። የሚተላለፉ የጥንቃቄ መልእክቶችን በአግባቡ በመተግበር ራስን ከማርበርግ ቫይረስ መጠበቅ እንደሚገባ የጤና ሚኒስቴር አስገነዘበ። በሌላ ዜና
የኢትዮጵያ ቡናና ሻይ ባለስልጣን ኢትዮጵያ ቡና የማትልክባቸው ለነበሩ ሀገራት ቡና በመላክ የገበያ አድማሷን ማስፋት ችላለች አለ። እኚህና መሰል ሀገር አቀፍ ዘገባዎችን ባህር ጠንከር እንደሚከተል ያቀርባቸዋል። የሚተላለፉ የጥንቃቄ መልእክቶችን በአግባቡ በመተግበር ራስን ከማርበርግ ቫይረስ መጠበቅ እንደሚገባ ጤና ሚኒስቴር አስገነዘበ። የጤና ሚኒስቴር ከፍተኛ አማካሪ ዶክተር አስቻለው ወርቁ ለኢትዮጵያ ዜና አገልግሎት እንዳሉት የማርበርግ ቫይረስ ህመም የሚከሰተው በቫይረሱ ምክንያት ነው። በአብዛኛው ከታካሚ በሚወጡ የሰውነት ፈሳሾች እንዲሁም በአካላዊ ንክኪ ህመሙ ካለበት ሰው እንደሚተላለፍ አስረድተዋል። አካላዊ ንክኪ አለማድረግ፣ የእጅ ንጽህና በውሃና በሳሙና መታጠብ ወይም ሳኒታይዘር መጠቀም ከመከላከያ ዘዴዎች መካከል መሆኑን አስገንዝቧል። የእጅን ንጽህና ሳይጠብቁ የተለያዩ የአካል ክፍሎችን መንካት እንደማይገባም ተናግሯል። የህመም ስሜት ሲኖርም በአቅራቢያ ወደሚገኝ የሕክምና ተቋማት በፍጥነት መሄድ ወይም በአቅራቢያው ላለ የህብረተሰብ ጤና ኢንስቲትዩት ድንገተኛ ምላሽ ቡድን በማሳወቅ ቀጣይ አገልግሎቶችን ማግኘት እንደሚቻል ጠቁሟል። በዚሁ ጋር በተያያዘም ሰዎች በብዛት በሚሰበሰቡባቸው የትራንስፖርት፣ የሃይማኖትና የሥራ አካባቢዎች አካላዊ ንክኪ ሳይኖር አገልግሎት መስጠት ብሎ ማግኘት እንደሚገባ መክረዋል። የሰላም ስምምነቱን በሐሳብ ልዕልና ተወያይቶ ችግሮችን በሰለጠነ ዘላቂ ባለው መንገድ መፍታት እንደሚቻል ትልቅ ማሳያ ነው ሲሉ የጎንደር ከተማ የሀገር ሽማግሌዎችና የሃይማኖት አባቶች ተናገሩ። የአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት የዘላቂ ሰላም ስምምነት መፈራረማቸው ይታወሳል። ስምምነቱ ይፋ መሆኑን ተከትሎ የኢትዮጵያ ዜና አገልግሎት በጎንደር ከተማ ያነጋገራቸው የሀገር ሽማግሌዎችና የሃይማኖት አባቶች በግጭቱ በሰዎች ላይ ከትምህርት ተቋማት ጀምሮ በሌሎችም ተቋማት ላይ ብዙ ኪሳራና ውድመት የደረሰ ስለመሆኑ አስታውሰው ከዚሁ ጥፋት ጉዳት እንጂ ትርፍ አለመኖሩ ሁሉም አይቶታል ሲሉ ተናግረዋል። ከዚህ በኋላ ግን ተማሪዎች ወደ ትምህርት ቤት የሚሄዱበት፣ አርሶ አደሮች ሆኑ ሰራተኞች በሰላም መጥተው የሚገቡበት በመሆኑ የሰላም ስምምነቱ ሁሉንም አትራፊ አሸናፊ ማድረጉ ገልጸዋል። ልዩነቶችን በሰለጠነ መንገድ በሐሳብ ልዕልና ተወያይቶ መፍታት ተገቢ መሆኑን ጠቅሰው ይህም ህዝቡ የሰላም አየር እንዲተነፍስ ምቹ ሁኔታ የሚፈጥር መሆኑን ተናግረዋል። የሰላም ስምምነቱ የፈረሙት የአማራ ክልል ርዕሰ መስተዳድር አረጋ ከበደና የአማራ ፋኖ ህዝባዊ ድርጅት በመወከል ካፒቴን ማስረሻ ሰጤ ናቸው። የኢትዮጵያ ቡናና ሻይ ባለስልጣን ኢትዮጵያ ቡና የማትልክባቸው ለነበሩ ሀገራት ቡና በመላክ የገበያ አድማሷን ማስፋት ችላለች ሲሉ ገለጹ። የባለስልጣኑ ምክትል ዋና ዳይሬክተርና የግብይት ዘርፍ ኃላፊ ሻፊ ኦመር ለፋና ዲጂታል እንዳሉት የቡና ምርታማነት በማሳደግ አርአያነት ያለው ስራ እየተሰራ ይገኛል። ባለፈው በጀት ዓመትም በአጠቃላይ ከ470 ሺህ ቶን በላይ ቡና ለውጭ ገበያ በማቅረብ 2.6 ቢሊዮን ዶላር ገቢ መገኘቱን አስታውሰዋል። በ2018 በጀት ዓመትም ከ3 ቢሊዮን ዶላር በላይ ገቢ ለማግኘት መታቀዱን ተናግሯል። በመሆኑም ከፍተኛ ትኩረት ሰጥቶ በመስራት ምርታዊ ውጤት እየተመዘገበ መሆኑን በመጠቆም በበጀት ዓመቱ የመጀመሪያው ሩብ 762 ሚሊዮን ዶላር ማግኘት አመርቂ ውጤት ተመዝግቧል ብሏል። በበጀት ዓመቱ ከዚህ ቀደም ኢትዮጵያ ቡና የማትልክባቸው ለነበሩ ሀገራት ቡና በመላክ የገበያ አድማሷን ማስፋት ችላለች ሲሉም ገልጿል። የኢትዮጵያ ቡና በዓለም ገበያ ላይ ተፈላጊነቱ በከፍተኛ ደረጃ እያደገ እንደሚገኝ ገልጸው ምርታማነትን በማሳደግ በዓለም ከፍተኛ የአረቢካ ቡና አቅራቢ ለመሆን እየተሰራ መሆኑን ጠቁመዋል። ከቀይ ባህር በቅርብ ርቀት የምትገኘው ኢትዮጵያ የበይ ተመልካች ሆና መኖር የለባትም ሲሉ የኦሮሚያ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ገለጹ። ኢትዮጵያ ትላንት በታሪክ አጋጣሚ በተሳሳተ መንገድ ከቀይ ባህር ርቃ ቆይታለች ያሉት አቶ ኃይሉ በታሪክም አካሏ የሆነውን የቀይ ባህር ባለቤትነት በዲፕሎማሲና በሰላማዊ ሁኔታ እውን ለማድረግ እየሰራች ነው ብሏል። የባህር በር ጉዳይ ተጽዕኖ ፈጣሪነቷንና አገራዊ ፍላጎቶቿን የምታሳካበት ትልቅ ህዝባዊና አገራዊ አጀንዳ መሆኑን ጠቅሷል። ኢትዮጵያ ሀገራዊ አንድነቷን እያጠናከረች የማደግ አቅሟንም እያጎለበተችና ተጽዕኖ ፈጣሪነቷንም እያረጋገጠች እንደምትገኝ በመግለጽ ቀይ ባህር ለኢትዮጵያ በቀጠናው በአፍሪካና በዓለም ያላትን ተጽዕኖ ፈጣሪነት ከፍ የምታደርግበት መሆኑን ተናግሯል። ህዝቡ ከመንግስት ጋር በመተባበርም ሀገራዊ ጥቅሙን ማስከበር እንዳለበትም ጠቅሰዋል።
ከውጪ ወዳገኘናቸው ዘገባዎች ስናልፍ ዲሞክራቲክ ሪፐብሊክ ኮንጎና ሩዋንዳ የሰላም ስምምነት ተፈራረሙ። በሰላም ስምምነቱ ላይ እንዲታደሙ የተጋበዙ በርካታ የአፍሪካ መሪዎች ነበሩ። ዘገባው የቢቢሲ ነው፣ እንደሚከተለው ይቀርባል። የሩዋንዳው ፕሬዝዳንት ፖል ካጋሜና የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንት ፌሊክስ ቲሼንዴ በዋሽንግተን ዲሲ በሁለቱ ሀገራት መካከል የተፈጠረውን ግጭት ያስቆማል የተባለ የሰላም ስምምነትና ሰፊ ቀጠናዊ የምጣኔ ሀብት ውህደት ማዕቀፍ ተፈራርመዋል። በተጨማሪም ዩናይትድ ስቴትስና ዲሞክራቲክ ኮንጎ የኢኮኖሚና የሀብቶች ደህንነት ለማስቀጠልና የረጅም ጊዜ ልማትን ለሁለቱም ሀገራት ጥቅም ለማጎልበት የጋራ ፍላጎት እንዳላቸው ቃል በመግባት ረጅም የስትራቴጂክ አጋርነት ስምምነት ተፈራርመዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተገኙበት የተፈረመው ይህ የሰላም ስምምነት የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንት ፌሊክስ ቲሼንዴ እና የሩዋንዳው ፖል ካጋሜ አድንቀዋል። ዶናልድ ትራምፕ የሰላም ስምምነቱ ከተፈረመ በኋላ ለዓለም ለአፍሪካ ታላቅ ቀን ነው፣ እነዚህ ሁለቱ ሀገራት ሊኮሩበት የሚገባ ብዙ ነገር አላቸው ብለዋል። ፕሬዝዳንት ካጋሜ በበኩላቸው ፕሬዝዳንት ትራምፕ ለማንም የማያዳሉ መሪ በማለት ሰላም ለማምጣት ያለውን እድል ወዲያውኑ የተጠቀሙ ናቸው ብሏቸዋል። ባለፈው ዓመት ሰኔ ወር ላይም በሁለቱ ሀገራት የውጭ ጉዳዮች ሚኒስትሮች መካከል ስምምነት ተፈራርመው እንደነበር ይታወሳል። ነገር ግን ስምምነቱ ወዲያውኑ የፈረሰ ሲሆን ለዚህም ሁለቱ ሀገራት አንዳቸው ሌላኛውን ከሰዋል። ከስምምነቱ በፊትም በማዕድን ሀብት በበለጸገው የምስራቅ ኮንጎ በመንግስትና በሩዋንዳ ይደገፋል በሚባለው አማጺ መካከል የሚካሄደው ውጊያ ተጠናክሮ ቀጥሎ ነበረ። ትራምፕ አገራቸው ከሁለቱም ሀገራት ጋር ወሳኝ የሆኑ ማዕድናትን ለመጠቀም የሚያስችል አዲስ የዕድል በሮችን የሚከፍት የተባለ ስምምነት መፈራረሟንም ተናግሯል። የሰላም ስምምነቱ ለ10 ዓመታት በቀጠናው ሲካሄድ የቆየው ጦርነት እንዲቆምና ቋሚ የተኩስ አቁም እንዲደረስ፣ አማጽያን ትጥቃቸውን እንዲፈቱ፣ የተፈናቀሉ ነዋሪዎች ወደ መኖሪያ አካባቢያቸው እንዲመለሱ እንዲሁም አዲስ የኢኮኖሚ ብልጽግና ማዕቀፍ የያዘ መሆኑን ትራምፕ በሰላም ስምምነቱ ወቅት ተናግረዋል። ትራምፕ በሁለቱ መሪዎች ላይ ጠንካራ እምነት አለኝ ያሉ ሲሆን ይህንን የገባነውን ቃል እንጠብቃለንም ብሏል። ካጋሜና ቲሺኬንዴ ስምምነቱ እንደሚያከብሩ ተናግረው ካጋሜ ትራምፕን ለሰላም አስተዋጽኦ ለማድረግ ያለውን እድል የሚጠቀሙ መርህ ያላቸውና የማያዳሉ መሪ ሲሉ አንቆላብጸዋቸዋል። ለቢቢሲ አስተያየታቸውን የሰጡት ባለሙያዎችም ይህ የሰላም ስምምነት ለዓመታት የዘለቀው ጦርነት በማስቆም ረገድ በጎ አስተዋጽኦ ይኖረዋል ብሏል። ነገር ግን አሁን እየተደረጉ ያሉ ውጊያዎች ግን ዘላቂ ሰላም ለማምጣት ረዥም ርቀት እንደሚቀር ያሳያሉ ሲሉ አክለዋል። ባለፈው ዓመት በሐምሌ ወር የዲሞክራቲክ ሪፐብሊክ ኮንጎና የኤም23 አማጽያን በኳታር በተፋላሚ ወገኖች መካከል የሚደረገውን ጦርነት ለማስቆም የተኩስ አቁም ስምምነት ተፈራርመዋል። የመርሆችን መግለጫ የሚል ስያሜ የተሰጠው ይህ ስምምነት ሁለቱም ወገኖች ከጥቃት፣ የጥላቻ ፕሮፓጋንዳና በመሬት ላይ ያሉ አዳዲስ ቦታዎች በኃይል ለመያዝ ከሚደረጉ ሙከራዎች መቆጠብ አለባቸው ይላል። በሰላም ስምምነቱ ላይ እንዲታደሙ የተጋበዙት በርካታ የአፍሪካ መሪዎች ነበሩ። የአፍሪካ ህብረት ሊቀመንበርና የአንጎላ ፕሬዝዳንት ጆዋ ሎሬንስ፣ የኬንያ ፕሬዝዳንት ዊሊያም ሩቶ በፊርማ ስነ ስርዓቱ ላይ ከተገኙ መሪዎች መካከል ይገኙበታል። ፑቲን የዩክሬን ወታደሮች ዶንባስን እንዲለቁ ካልሆነ ሩሲያ በኃይል እንደምትቆጣጠረው አስጠነቀቁ። ይህ ሳይፈጸም በዩክሬን ውስጥ የሚካሄደው ጦርነት ሊቆም እንደማይችልም ይፋ አድርገዋል። የዩክሬን ወታደሮች እነዚህ ግዛቶችን ለቀው ይወጣሉ ወይም በኃይል ነጻ እናውጣቸዋለን ሲሉ ለኢንዲያ ቱዴይ ተናግረዋል። ሞስኮ 85 በመቶ የሚሆነውን የዶንባስ ክፍልን ትቆጣጠራለች። የዩክሬኑ ፕሬዝዳንት በበኩላቸው ግዛታቸውን መልቀቅን እንደማይቀበሉት ገልጸዋል። የፑቲን አስተያየት የተሰማው ፕሬዝዳንት ዶናልድ ትራምፕ የሩሲያው መሪ ጦርነቱን ማቆም ይፈልጋሉ ብለው መግለጻቸውን ተከትሎ ነው። ሞስኮ የነበሩት የትራምፕ ተወካይ ስቲቭ ዊትኮፍ የዩክሬን ልኡካንን በፍሎሪዳ ለማገናኘት አቅደዋል። ዘገባው የቢቢሲ ነው። ክቡራን ተመልካቾች ከሐረሪ ቴሌቪዥን ለሰዓቱ ያዝናቸው ዘገባዎች እኚህን መስሎ ነበር። ከቀሪ መሰናዶች ጋር መልካም ቆይታ። ጤና ይስጥልን።